ጥያቄ ብሌን አይሰማም እንደ ስልኬ እንዴት አወቅሽ? ይሰማል። ፍቅረኛማል ምንድነው ውዴ? አንቺ እንዴት አወቅሽ? ቡታጅር አይደለችም ልጅቷ። ሲጀምር ቡታጅር አይደለችም። ከቡታጅር ከወጣች በጣም ቆይታለች። ዝም ብለው ነው የሚቀደሉት። እኔ ኖርማሊ ድምፅሽ እንትን ነው። እንዴት አወቅሽ? ቤቴን እዩ። አሚና ነይ ግቢ። አስገብቼሽ ነበር። እንዴት አወቅሽ? ብሌን ዝም በይ እስኪ አንዴ ይጠይቃል። እኔ ቤቴን እዩት። ቪዲዮ ምናምን የለም። ኮሜንት አይደለም ቤትሽን እናየዋለን፣ ግን ቡታጅራ እንዳልሆነች ልጅቷ እንዴት አወቅሽ? ማለት የጓደኛዬ ጓደኛ ነች። አሁን ላይ ማለት ጓደኛሽ ጓደኛ? አዎ። እሺ እሷ ግብታ ነው ያለሽ አሁን ወላየት እንዴት ናት? እሷ ግብታለች የለችም። ሲጀመር ከብሩኬ ጋር የቆየና ምናምን አሁን ላይ የሉም። ሲጀመር ከሁለቱም ከሱ የትም የለችም፣ ቡታጅራም የለችም። አለ የራሷን አለም ነው የምትኖረው አሉ እንጂ ታንኪን እኔ አውቃታለሁ። የጓደኛዬ ጓደኛ ነበረች። አዲስ አበባ እያለሁ አውቃታለሁ። ከወርጭም ማለት ነው። እግዚአብሔር ምስክሬን ነው። እናቴ ትሙት አሁንም ደግሜ ነው የምልልሽ። እናቴ ትሙት የእውነት አይደለም። ቆይ በተራ አውሮ አንድ ነገር ሊጠይቅሽ። እኔም ልጠይቃት ጥያቄ ልጨርስ። ፍቅረኛ ሌላ ነች ስለተባሉሽም ጥያቄ ምን ታባስ? እስቲ እዛ ተጠይቃት። ዝም በሉ በተራ እና ፍቅረኛው ሌላ ናት። ተውም የሆነ ጸይም ሊና ሰላም። አዎ ቆንጆዬ የምታምር እግዚአብሔርን ረጅም ነች። ቆንጆዬ ነች። የተለቀቀ ጊዜ ነበረ። ይችል ያሁኗ ልጅ አይደለችም። እግዚአብሔርን ቆንጆዬ ነች። በጣም የምታምረው ይቺ አይደለችም። የተለቀቀ የምትበልጥ ከየትም የለች። ረጅም ነች። አጭር ምናምን አይደለችም። ከሀይሜ በላይ ማንተናታሊ ማች ልብስ ለብሰው አንዴ ሱሬ ነጭ ሱሬ ምናምን ለብሰው አይተሻላ የሆነ ጊዜ አይቻታለሁ። ጌታ ይባርክ። ቀጭን የምታምር አይቻታለሁ። ይቺ አይደለችም እኮ ፍቅረኛው። ይቺ ለስራ ለትወና ነው። ይቺ ተከፍሏት ነው የመጣችው። እሺ 100% እርግጠኛ ሆኜ ነው። በእናቴ ደግሜ ያምልላቸዋል። ይቺ ሳፋ ግብታ ወልዳለሽ ምናምን ስባል ሰምቻለሁ። እኔ ራሱ ትወና ላይ ነው የመጣችው። እግዚአብሔርን ለትወና ነው። አንድ እውነት የለም። እንደ እናንተ አታዩ እንዴ? ሆነ ነጭ ሰሚዝ ማች ለብሰው አንድ ነገር ልጠይቅሽ እና ሀይሚ ከመጀመሪያ ታውቃለች አታውቅም? ይሄንን ስራ ሀይሚ ታውቃለች እንዴ? ለምንድን ነው የማታውቀው? በደንብ አውቃ አይደል? አሁን የምትተው ነው ምን መሻል? ቆይ አንድ ሰው እንዳታወሩ እያወቃች ይሄን አይል ለምን አለቀሰች እንዴ? አንቺ ቆይ እናንተ ለስራ ብላችሁ ሜልካችሁን ከማዳም ጋር ታለቅሱ አይደል እንዴ? ብር ከተገኘ ለምን እያወቀ ሀይሚ መጀመሪያ አላወቃችም። ሀይሚ ያወቃችሁ ጋሽዬ በመጠበት ቀን ነው። ለዚህ ብሌን አሁን የሚታወሪ የአንችን ይሰማል ዩቱብ ላይ ሪከርድ አድርጎ ስለሚወስዱ በዚህ ለሚታወሪ ምንድን ነው እኛ የመዳም ቅመም ደደብ አይደለንም። የተማሪነን ያልተማሩትንም ዘመን አስተምሮ ተምረዋል። ለዛ ይሄ ስራ እንዲያቆም እና በዚህ ስራ ሁለተኛ እንዳይመጡ አውሪ ቃላ እንትን አድርጊ። ደግሞ ሰላም ይሄ አይሚ የወደቀችው ምናምን እንዲህ አትበይ። አይሚ ለብር ነው እንደ ራሷን ሴታ እንደዚህ የወደቀችው እንደዛ አትበይ። ሴት ልጅ ደግሞ ለብር አይባልም። እንደዚህ እንደዚህ አይባልም። ፕሊዝ በእናትሽ ሁላችሁም ያዙ ውሽ ልጠይቃት። እኔም መጠይቅ ያለብኝ ሰላም የኔ ውድ ሰላም፣ ትሰሚኛለሽ? እኔ ሰው ገብቶ ቤቴ ማስቀየምም እንድትቀያየሙም አልፈልግም። ትርፍ ቃላትም እንድትነጋገሩ አልፈልግም። ኮሜንትም የምትጽፉ እባካችሁ ለእኔ ስትሉ አስጠያፊ ኮሜንቶች አትጻፉ። ሰላም እኔ የምነግርሽ ነገር ማለት ነው፣ ሀይሚ ለብር ብላ መቼም ነገም ከነገም ወዲህ አትወድቅም። የብሩኬ የመጀመሪያ ፍቅረኛዋ ቆንጆ ናት፣ ምርጥና ቆንጆ ነበረች የምትያት ከሀይሚ የምትበልጥ ከየትም አትመጣም። ሀይሚ ደግሞ መቼም ነገም ከነገም ወዲያ እስከ መጨረሻው ለብር ብላ እሷ ሴንት በልታ አትወድቅም። ሁለት ቀን ደግሞ ሆስፒታል የዛን ቀን ልንገርሽ፣ የዛን ቀን ላታቅ ትችላለች። የዛን ቀን ደንግጣለች። ማንም እዛ ጋር ዱብዳ ሲወርድብሽ የትኛዋም ሴት ትወድቃለች። እኔም እንኳን ሁለት ቀን ሙሉ እንደዛ ያለ ንግግር ግሉኮስ ተደቅኖላት ሆስፒታል አትተኛም። ሀይሚ በመጣ ቀን ነው ሀይሚ ያወቀችው። እኛም እኮ ግሉኮስ ተደቅኖላት አትተኛም። ለብር ብለው ነው። አዎ ለብር ብለው ሊሰሩ ይችላሉ። ሌላው ድራማ ሊሰሩ ይችላሉ። ግን ሀይሚ ለብር ብላ እራሷን ስታ አትወድቅ።
ራሱ ሁለተኛ ሃይሚ ለብር ነው የወደቀችው ምናምን ብለሽ እንዳታወራ። ሰላም እኛ እኮ ለብር ብላ አይደለም ያልኩት። ስራ እየሰራሽ ነው። ኦልሬዲ ስራ ነው አይደል? እንደዚህ አይነት ስራ የሴቶች ምሳሌ ነው። እሺ ሃይሚ አታውቅም። ሃይሚ ማነው ተጠያቂው? ከአፍሽ ሃይሚ ለብር ነው የወደቀችው ብለሽ አስቀይምሻለሁ። ስሙኝ አንዴ እንደማመጥ። እኔ ሃይሚን ከማንም በላይ ነው የምወዳት። እግዚአብሔር በጣም ነው የምወዳት። ነው የሃይሚ ጥላቻም የለብኝም። በጣም ነው የምወዳት። በጣም እሷን የጉታጅራ ሴቶች ደግሞ ሻርሙጥ ናቸው ሲጀመር። ሃይሚ ከጉታጅራ ሴት ጋር አትወዳደርም። አረ ሴትዮ ይሄ ቤት ለአንቺ አይሆንም። ወሬ ነው ይዘሽ መጣሽው። ውረጂ ውረጂ አንቺ ገለባ ከነሱ ጋር አትወዳደርም። ሃይሚ ማለት አይደለም ከቡታጀራ ልንገርሽ፣ ሃይሚ አይደለም ከቡታጀራ ልጆች ሃይሚ ማለት የኢትዮጵያ ቀዳማዊ ንግስት ሴት የቡታጀራ ሴቶች ወንድ ላይ መጣ ቡታጅራ አይደለሁም። እግዚአብሔር ይመስገን የጎንደር ልጅ ነኝ። ቡታጅራ አይደለም። ውይ ከዚህ ቤት ቆሻሻ እኛ በሀገር አናምንም።